በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? ከዚህ ፊት እንግዲህ ብዙ ርዕሶችን ስንዳስስ ቆይተናል። አሁን ሌላ አንድ ደግሞ ቀድሞ የእስልምና ስነ ምግባር ያስተምህሮ ቁጥር 1 ላይ እንዴት እስልምና በጦርነቱ ውስጥ ሙስሊሞች ከሌሎች የሌላ እምነት ተከታዮች ጋር ተዋግተው በተለይም ደግሞ ከጣዖት አምላኪዎች ጋር ተዋግተው በጦርነት መካከል የማረኳቸውን ሴቶች ያለነሱን ፈቃድ ቢሆን መድፈር እንደሚፈቀድላቸው በእስልምና ከዚህ ፊት አሳይተናል። አሁን ቁጥር 2 ላይ ከዚህ ፊት በሰፊ የጻፍኩበት ርዕስ አለ። የአይሻን ታሪክ ነው የሚሆነው፣ የአይሻ ጉዳይ ነው የሚሆነው። ብዙ ጊዜ ሙስሊሞች ይህን ለመከላከል ይሞክራሉ። ከዚህ ፊት እጅግ ሰፊ የሆነ በጣም ብዙ ገጽ የሚሆን ርዕስ ጽፌበታለሁ። ከዚህ ፊት የተሰጠ መልስ እንደ መልስ አይነገር ለመስጠት ተሞክሮ እሱን የመለስኩበት በጣም ሰፊ ጽሑፍ አለ። ያው አንድ በአንድ እነዚህን ጽሑፎች የምንመለከታቸው ይሆናል። ከስነ ምግባር አስተምሮች መካከል የትኛውም ሰው ቢጠየቅ መጀመሪያ የሚያውቀው ይህን ነው። ምክንያቱም ከጊዜ ወደ ጊዜ ፌመስ እየሆነ ስለመጣ ይሄ ነገር እጅግ ፌመስ እየሆነ ስለመጣ ሙስሊሞችም ፕሪቲ ማች ምን እንደሚባል አላውቅም። አሁን አብዛኞቹ ጋር የማያውቁት ሰዎች ብዙ ለማጣ ይሞክራሉ። የሚያውቁ ሰዎች ግን ምንድነው ችግር የለውም እስከ ማለት 9 ዓመት ህፃኔን ለጋብቻ ሰጣለሁ እስከ ማለት ከዛ በታችም ያሉ ህፃናት እንደውም አሁን ያሉት ብዙ አያውቁም። በእርግጥ ግን የቀደሙት ሊቃውንቶቻችን ከተመለከታችሁ ለጋብቻ ግንኙነት አላልኩኝም፣ ስጋዊ ግንኙነት አላልኩም፣ ለጋብቻ በዳድ ያለች ህፃን እንኳን መስጠት እንደሚቻል ያስተምራሉ። ብዙ ድራማ አለው ብቻ እና በጣም አስቀያሚ ከሆኑት የመሐመድ ህይወቶች ከዛ መሐመድ ደግሞ እሱ ካስተማረው በኋላ እስከኛ ዘመን ድረስ ራሱ ብዙ መከራዎችን እያመጣ ብዙ መከራዎችን፣ ብዙ ህጎች፣ ብዙ አስቀያሚ ህጎች የወጡበት የመሐመድ ታሪክ ነው። ስለዚህ ምን ጀምረው ከዚህ ነው። ያው መጀመሪያ ሙስሊሞች የማያውቁት ነገር የአይሻ እድሜዋ ስንት ነው የሚለው ነው። የአይሻ እድሜዋን ብዙ ለመስጠት የሚሞክሯቸዋል። አንድ በተለይ ትውፊት አለ፣ እሱን ወደፊት እንዳስተዋለን። ግን አሁን ከትክክለኛ ምንጮቻቸው ነው ጀስት ሰጥቻችሁ ዛሬ የሚበቃው አጭር ስለሆነች ብዙ አታቆየንም። የአይሻ እድሜ ስንት ነበር? አይሻን መሐመድ ሲያገባትና አይሻን ደግሞ ግንኙነት ሲፈጥር ጾታዊ ግንኙነት ሲፈጥር፣ አንዳንዶቹ ጾታዊ ግንኙነት አይደለም እዛ ጋር እያለ ያለው ለማለት ይሞክራሉ። በቀጣዩ ክፍል ደግሞ አዎ ጾታዊ ግንኙነት ነው እንደሆነ ከማስረጃ ጋር ማሳያቸው ይሆናል። አሁን ግን ጉዳዩ እሱ አይደለም። ስለዚህ በ9 ዓመቷና በ6 ዓመቷን ነው ትውፊቱ የሚለው። ስለዚህ ምንጮቹን አንድ በአንድ እንመለከት። ይህንን ጭራሽ የሚከራከረው ሁሉ አካል የለም። ስለዚህ ከሳሂህ አልቡኻሪ እንጀምራለን። ሳሂህ አልቡኻሪ ማለት በሱኒ እስልምና ውስጥ ሱኒ እስልምና ምን እንደሆነ ከዚህ ፊት ካሉ ቪዲዮዎች መመልከት ትችላላችሁ። አብዛኛው ሰርች ራሳችሁ ማድረግ ትችላላችሁ። ሱኒ እስልምና ውስጥ ከቁርአን ቀጥሎ ምንም ክርክር የሌለበት መጽሐፍ ሳሂህ አልቡኻሪ ነው። ስለዚህ በሳሂህ አልቡኻሪ ውስጥ እንደተዘገበው አይሻ እንደዘገበችው እንዲህ ይላል። ነብዩ 6 ዓመቷ ሳለ አገባት፣ 9 ዓመትም ሲሆን ጋብቻውን ፈጸመ። he consummated the marriage በእንግሊዘኛው ኮንሱሜት አደረገው፣ ጋብቻውን ፈጸመው፣ ጋብቻውን አጠናቀቀው። በለነጋገር በግንኙነት ጋብቻውን ፈጸመው። ከዚያም ከእርሱ ጋር ለ9 ዓመት ኖረች፣ ማለትም እስኪሞት ድረስ ማለት ነው። ስለዚህ አይሻ ሲያገባት 6 ዓመቷ ነበር፣ ሲገናኛት 9 ዓመቷ ነበር። ከዚያ በኋላ ከሱ ጋር ሌላ 9 ዓመት ኖራ እሱ በስንት ዓመቱ እንደሞተ ተዘኝ ልክ ሲሞት እሷ የ18 ዓመት ልጅ ነበረች። 63 ዓመቱ መሰለኝ የሞተው፣ ካልተሳሳትኩኝ 63 ዓመቱ ነው የሞተው። በዛ ጊዜ 18 ዓመቷ እንደነበረ ይነግረናል። አንድ ምንጭ ነው። ሁለተኛ አነሳኢ ሱነን አነሳኢ በሐዲስ በ3378 ሐዲሳቸው ላይ አይሻ እንዲህ እንዳለች ተዘግቧል። አይሻ ራሷን ያለችው ይሄን የአላህ መልእክተኛ 6 ዓመቴ ሳለ አገባኝ፣ 9 ዓመቴ ሳለም ጋብቻውን ማለትም በስጋዊ ግንኙነት ደግሞ ፈጸመ። በዚያ ጊዜም በአሻንጉሊቶች እጫወት ነበረ ብላ ዘግቧለች። አክቹአሊ ይሄ የሚያሳያችሁ ዝም ብላ 9 ዓመት ብቻ ሳትሆን ገና ህፃን እንደሆነች ነው የሚያሳያችሁ። ገና በአሻንጉሊቶች ትጫወት የነበረች ህፃን እንደነበረች ከዚሁ መመልከት ትችላላችሁ።
ሶስተኛ ከሳሂህ አቡ ዳውድ አሁንም ከሱነን አቢ ዳውድ ከ21 አሁን እንደምትመለከቱት አይሻ ዘገበች የአላህ መልእክተኛ 7 ዓመቴ ሳለ ገባኝ ዘጋቢው ሱለይማን እንዳለው ወይም በ6 ዓመቴ ከኔ ጋር 9 ዓመቴ ሳለ ስጋዊ ግንኙነትን አደረገ ይላል። ሱነን ኢብኑ ማጃ ደግሞ በ1877 ላይ አብደላ እንዲህ ብሎ እንዳለ ተዘግቧል። ነብዩ አይሻ እድሜዋ 7 ሳለ ገባት ስጋ ብቻውንም በስጋዊ ግንኙነት 9 ዓመቷ ሳለ ፈጸመ። እርሷም የ18 ዓመት ሳለች ሞተ ብሎ ይናገራል። አሁን እንደምትመለከቱት የጋብቻዋ ጊዜ ላይ አብዛኛው ጊዜ ሁለት አይነት አሉ። አንዳንዶቹ 6 ይላሉ፣ አንዳንዶቹ 7 ይላሉ። ማናቸው የማይከራከርበት ነጥብ ቢኖር የተገናኛት ጊዜ ነው፣ ወይም ጋብቻውን በስጋ ግንኙነት የፈጸመ ጊዜ ያንን ማንም አይከራከረውም። 9 ዓመቷ ነው። ሁላቸውም የሚስማሙበት 9 ዓመቷ ነው። 6 እና 7 ማለታቸው የካቆጣጠሩ ወደ አንዳቸው ወደ ኋላ ራውንድ አድርገው አንዳቸው ወደፊት ራውንድ አድርገው ነው ብለው ለማውራት ይሞክራሉ። ዞርም ተሽከረከረም ግን 7 ወይም 6 ዓመቷ ላይ ጋብቻ ፈጸመ። ከዛም ደግሞ 9 ዓመቷ ላይ ሲሆን ደግሞ በጾታዊ ግንኙነት አድርጎ ከሷ ጋር ጋብቻውን ፈጸመ ሚል ትውፊትን እናገኛለን። ይህ ትውፊት አሁን በአሐዲሱ እንደምትመለከቱት ነው። እነዚህ ሳሂህ አሐዲስ ናቸው። ሌላ ነገር እነዚህን ተቃወመ ማለት እስልምናን ራሱን እየተጋጨ ነው ያለው ማለት ነው። ስለዚህ በምንም አይነት መንገድ ይህ እውነት ሊሆን አይችልም። ከዚህ መቀጠል ግን ሊቃውንቱ ራሱ ምን ይላሉ? አንድ ሊቅ ጠቅስላችኋለሁ። ኢማም ኢብኑ ከሲር የእስልምና ውስጥ ካሉ በጣም ትላልቅ ተርጓሚያን መካከል አንዱ ነው። ተፍሲር ኢብኑ ከሲር ከሰማችሁ በጣም ፌመስ ነው እሱ እና እሱ በሌላ መጽሐፉ በአሲራ አነበዊያ የመሐመድን ህይወት በጻፈበት መጽሐፉ ላይ እንዲህ ብሎ ይናገራል። ራሳችሁ እንግሊዘኛውን ሄዳችሁ ማንበብ ትችላላችሁ፣ በሌሎች መጻሕፍትም ታገኙታላችሁ። ኢማም ኢብኑ ከሲር እንደዚህ ይላል። ከአኢሻ ጋር በ6 ዓመት ሳለች የጋብቻ ውልን ተዋዋለ። ከዚያም በኋላ በ9 ዓመቷ ጋብቻውን ፈጸመ። ቅድም ያነሳናቸው ታሪኮች የሚለውን ንግግሩን ማንም የሚቃወመው የለም። በሳሂህ የትውፊት ስብስቦችና ሌሎች ምንጮች በደንብ የተረጋገጠ ነው ብሎ ይናገራል። ንግግሩን አስተውሉ። ኢማም ኢብኑ ከሲር የመጣው ከወደ 700 ዓመት በኋላ ነው ከመሐመድ። ከሱ እስከ 700 ዓመት ድረስ ይህንን ሐሳብ የተቃወመ አንድ ሰው እንኳን አልነበረም። በ9 ዓመቷ እንደተገናኛት ይህንን የተቃወመ አንድ ሰው ይህ ትውፊት የተቃወመ አንድ ሰው እንኳን በታሪክ አልነበረም። ስለዚህ ለምንድነው ደግሞ ማንም ሊቃወም ያልቻለው? በሳሂህ ትውፊቶችና በሌሎች ምንጮች ምን የተደረገ ነው? በደንብ የተረጋገጠ ነው። ስለዚህ ዝም ብሎ ማለቱን ጠቀሜታ የለውም። ይህን ትውፊት በእስልምና ዘንድ ተቀባይነት ያለው ትውፊት ነው። ይህንን ከተመለከታችሁ አንጻር ቀጣዮቹ ላይ ደግሞ ያነሷቸውን ትችቶች እውነተኛ ማስረጃዎችን እያመጣን ሊቃውንቶቻቸው ጋር እናፋጣቸዋለን። የአምላካችን ሰላም ከሁላችን ጋር ይሁን።